እንደቀጠለ ነው። በባለፈው ፓርት ስንመለከት ያፈኗት ምክንያት ገኒም የታገተችበት ምክንያት ይሄንን ይመስላል ማለት ነው። ምክንያቱም ዞሮ ዞሮ ሚስጥር እንዳይወጣ ነው። ገኒ የታገተችው ሚስጥር እንዳይወጣ ነው። እናም ደግሞ ብሌንንም ያፈኗት ሚስጥር እንዳይወጣ ነው። ብሌንን የማያፍኗት ከሆነ ሚስጥሩን ታወጣለች። ምክንያቱም ቃል የሰላም ልጅ እንዳልሆነች ብሌን ታውቃለች። እዚህ ጋር ድብን አድርጋ ነው የምታውቀው። እና ብሌን ሁሉንም ሚስጥር ስለሰማችና ስለደረሰችበት ነው። በባለፈው ፓርት ከተመለከታችሁ በኃይሉና ሳሚ አፍኗት ነበረ። ማንን? ብሌንን። ብሌንን ያፈኑበት ምክንያት ዞሮ ዞሮ ለምንድን ነው? የሰላምን ንብረት በአጭር ጊዜ ውስጥ በእጃቸው ማስገባት ይፈልጋሉ። ግን የሚያስገቡበት ዘዴ ምንድን ነው? አንድና አንድ ሰላምን እናስወግዳታለን ነው ቃልና በኃይሉ እየተመካከሩ ያሉበት ሀሳብ። ግን ሆኖም ሳለ በተደጋጋሚ ለመመረዝ ሙከራ ስታደርግም ብሌን ስለደረሰችባት ብሌን እዛ ቤት እስካለች ድረስ ሰላም መቼም ምንም አትሆንም፣ አትሞትም ሲጀመር ማለት ነው። ምክንያቱም ክፉ ሰውና ተንኮለኛ ሰው እንደማይሳካለት እናውቃለን። ብዙም ጊዜ ክፋትን፣ ተንኮልን፣ የተለያየ ነገር የሚያስብ ሰው አይሳካለትም። ምክንያቱም ስራው ተንኮል ስለሆነ ማለት ነው። አላችኋለው ቃልና አቶ በኃይሉ በቃ ስኬት ደረጃ ሀብታም ለመሆን በአቋራጭ የሰላምን ንብረት በመውረስ በቃ የማይሆኑት ነገር የለም። ነገር ግን በቀላሉ ሀብታም መሆን እኔ እንጃ አላውቅም። በአቋራጭ መንገድ የሰላምን ሀብት ወስደን ሀብታም እንሆናለን ብለው አስበው ከሆነ ተሳስተዋል፣ እንደኔ። ምክንያቱም እዚህ ጋር ብሌን በጣም 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 ከነሱ የባሰች ኃይለኛ ናት። አላግባብ ሰውን አትነካም፣ አታስቀይምም። ነገር ግን ለሰላም ያላት ቦታ ተመልክታችኋል። የምትበላውን ምግብ ቼክ ታደርጋለች፣ የምትጠጣውን ሻይ ቼክ ታደርጋለች፣ የምትጠጣውን ውሃ ቼክ ታደርጋለች፣ ትከታተላታለች። ከመጀመሪያ ጀምሮ ቪዲዮን ከተመለከታችሁ እዛ ቤት ሰራተኛ ሆና ብሌን ተቀጥራ ስትሰራ ሁልጊዜ ቼክ እንዳደረገች ነው። ምግብ የምትሰራው ብሌን ናት። የምታቀርበው ደግሞ ማናት? ቃል ናት። አስባችኋል? ተንኮሏን ቃል ነች የምታቀርበው። እንደዛም ሆኖ ሳለ ማለት ነው የሚገርማችሁ ነገር ማትጋለጥ ይመስላታል፣ ማይነቃባት ይመስላታል። ማንም የሚደርስ በቃ ማንም ሰው የሚደርስ አይመስላትም። ጭራሽ ማንም በቃ አይ ይገርማል እኮ አንዳንድ ጊዜ እንደው የትኛውንም ያህል ብትደበቁ ክፋትና ተንኮል መቼም ሊደበቅ አይችልም። ሌላ ነገር ምንም ልደበቁ ትችላላችሁ፣ ግን በሰው ላይ በተለይ በሰው ነፍስ ላይ የሚያሴር ሰው፣ በሰው ነፍስ ላይ የሚጫወት ሰው ቶሎ ነው የሚጋለጠው። የምሬን ነው የምላችሁ፣ ቶሎ ይጋለጣል። ሳያስብ ነው የሚጋለጠው። በቃ ባላሰበበት መንገድ ይጋለጣል ማለት ነው። እና ክፋትና ተንኮል ለማንም አይጠቅምም ነው የምለው። እንደኔ ክፋት ተንኮል ለማንም አልበጀም። ክፉ ባንሆን ባይነኝ። ስለዚህ ክፉ አትሁኑ፣ ልክ እንደ ቃል ክፉ አትሁኑ። ከቻላችሁ መልካም ሁኑ ነው የምላችሁ። እና ብቻ አሁን ላይ እየተካሄደ ያለው ነገር በጣም ከባድ ነው እና ብሌኔ ሰላምዬን ለመታደግ ትጥራለች፣ ቃል ደግሞ ሰላምን ለማስወገድ ደፋ ቀና ትላለች ማለት ነው። እናም እንደዛ መልካምና ጥሩ መሆኗን አቶ በኃይሉ ስለሚያውቅ ሰላምና ብሌን እንዳይገናኙ ብዬ አልነገርኩም እንዴ? ለምንድን ነው በጥንቃቄ ስራውን የማትሰሪ? በእንደዚህ አይነት እንዴት ነው ስኬት ደረጃ የምንደርሰው? ቃል ምን ሆነሻል? እኔ ስንት ጊዜ ነው ቆያን ላንችን የምነግርሽ? ለምንድን ነው የማትሰሚው እንዴ? ስንቴ ነው የምነግርሽ? ለምንድን ነው የማትሰሚው? አንቺ ለምንድን ነው የማትረጂው? ስንት ጊዜ ነገርኩሽ። ችግርሽ ምንድን ነው? በጥንቃቄ አሰሪም እንዴ? ለምንድን ነው እንደዚህ የምትሆኚው? ይቺ አንዲት ተራ ገረድ እኮ ነቃችብሽ። ግን እኮ የሚገርመው የቤቱ ባለቤት እኮ ዞሮ ማለት ነው እውነቱ ከወጣ የቤቱ ባለቤት ማን ናት? እዚህ ጋር ብሌን ናት። ነገር ግን እነሱ ሁለቱም ቃልና በኃይሉ ትክክለኛ ልጇ መሆኗን እያወቁ በጣም ይበድሏታል። እቺ ተራ ገረድ ይላሉ። ግን እኮ እውነቱ ከወጣ ትክክለኛ ቤቱ፣ ንብረቱ፣ ሁሉም ነገር
ለብሌን ነው። ቃልም ብትሆን አቶ በኃይሉም ቢሆን ከተነቃባቸው እድሜ ልካቸው እስር ቤት ነው የሚበሰብሱት። እውነቱ ከወጣ የእውነትም ቃል ልጇ እንዳልሆነች ካወቀች፣ ሰላምዬ ካወቀች፣ ኧረ በስመ አብ አትምራትም ጭራሽ። አንደኛ አትምራትም፣ ሁለተኛ ደግሞ በሁለተኛ ደረጃ ብሌን ልጇ መሆኗን ካወቀች የምሬ ነው ብላችሁ አየር ባየር ቤቱን ንብረቱን በእሷ ስም ነው የምታዞረው። ያ ማለት የቃልና የአቶ በኃይሉ እቅዳቸው ምን ይሆናል? ገደል ይገባል። በዛን ሰዓት ብሌንና ሰላምዬ እናትና ልጆች በነፃነት ፏ ብትን ብለው ይኖራሉ። ስለዚህ ብዙም ጊዜ መልካም መሆን ይጠቅማል። ክፋት ለማንም አልበጀም ነው እንደኔ ማለት ነው። ክፉ መሆን ለማንም አይጠቅምም፣ ለማንም አይበጅም። ስለዚህ አሁን እነሱ ተንኮላቸውን ተሸክመው ነው የሚዞሩት። አልፎ ተርፎ አንዴ ብሌንን ያፍናሉ፣ አንዴ ደግሞ ገኒን አግተው ያሰቃያሉ፣ አንዴ ደግሞ ዳግምን እናትን አታገኝም እያሉ ዳግምን ያሰቃዩታል። ብቻ በቃ ምን ልበላችሁ፣ በተለይ የብሌን መከራ በዛ እና እንዳልኳችሁ የብሌን መከራ በጣም በጣም እጅግ በጣም ነው የበዛው። ውድና የተከበራችሁ ሀሳብና አስተያየታችሁን በኮሜንት አስቀምጡ። በነገራችን ላይ ብሌኔ በጣም ምርጥ ናት፣ ደስ የምትል በቃ አስታዋይ ጀግና ምርጥ ልጅ። በቃ እኔ እንጃ፣ እኔ በጣም ነው የምትመቸኝ። አንዳንዴ ስታለቅስ ታሳዝነኛለች። ባለፈው ምንድን ያለችው? ቆይ አንተ ማነኝ ብለህ ታስባለህ? ለነገሩ አንተ ከይሲ እኮ ነው ሲጀመር አለችው። ምን አለችው? ሰምተሃል? ብለህ በገዛ እህትክ ላይ፣ ሰላም እኮ እህትክ ናት ምንም ብትሆን፣ በገዛ እህትክ ላይ ቃል ልጇ ያልሆነችውን ልጅሽ ነህ ብለህ ስታመጣ አታፍርም? አታፍርም? ቆይ አንተ ማነኝ ብለህ ነው የምታስበው? ቀጥ ብዬ ሄጄ ጉድህን ለሰላም ካልዘረገፍኩኝ እኔ ብሌን አይደለሁም። እናቴን ታሰቃያታለህ፣ እኔን ታሰቃየኛለህ፣ የገዛ እህትን ታሰቃያታለህ፣ ትዋሻታለህ። በርከት ያለ ገንዘብ ከእህት ለመውሰድ እያልክ ትክክለኛ ልጅ ያልሆነችውን ልጅሽ ናት ብላ መጣህ። ግን አንድ ነገር ልንገርህ በኃይሉ፣ ምንም አታመጣም። ቃል የሰላም ልጅ አይደለችም። እውነቱን አፈረጠችው። ኧረ ጉድ! ይመችሽ አቦ ነው ያለው። በቃ የሌለ ሳሚ ደግሞ የሌለ ተመችቶታል። የምሬ ነው የምላችሁ ሳሚ። ኧረ በስመ አብ! ለካም ብሌን እንደዚህ ጀግና ናት እንዴ! ደግሞ ደስ የምትል ልጅ ናት ስትመች ምናምን ሲል፣ አንተ ደግሞ በእኔ ፊት ነው እንዴ ጭራሽ ብለህ አታፍርም እንዴ? በእኔ ፊት ደግሞ ስታምር ስትመች ስትል አታፍርም? ወዶ ይሱቃል ያገሬ ሰው። ጭራሽ በእኔ ፊት እንደዛ ትላለህ እንዴ? ምን አስበህ ነው? ሲጥ አላደረገው? ሲጥ አድርጎ ከግድግዳው ጋር ሲያጣብቀው እኔን ምን አድርግ ነው የምትለኝ? እኔን ልቀቀኝ እንዴ! ልጅቷ ስትናገር ዘለኔ ላይ ጉብ እንዴ! አህያውን ፈርቶ ዳውላውን አለ ያገሬ ሰው። ኧረ ልቀቀኝ አለ። ብሌን ልክ ልኳን ተናግራ አፈረጠችው። የእውነቱ አፈረጠችው። በቃ ግልጹን ስትናገር ደነገጠ። ወይኔ ይቺ ልጅ ታውቃለች እንዴ? ቃል የሰላም ልጅ እንዳልሆነች እንዴት አወቀች? እቺ ዝርክርክ ሚስጥሩን ስታዝረከረክ ነው አይደል ብሌን የሰማችው። እሰራላታለሁ እያለ ተናዶ ሄዶ ሲጥ አደረጋት ቃልንም። ቆይ አንቺ ምን አይነት ዝርክርክ! እንዴት ብትዝረከረኪ ነው ቆይ ሚስጥር የሰማችው? እንዴት ነው የሰማችው ብሌን ብሎ ሲያስጨንቃት በጥያቄ ባለፈው ሄለን ጓደኛ የመታ የድሮ ህስትሬን እያወራች በሰላም ፊት ለፊት ልታጋለጠኝ ስትል ከዛም ለሷ ስናገር ለካም ብሌን ተደብቃ እያዳመጠችኝ ነበረ እና ሁሉንም ነገር ንግሪያት ጨርሼ ስነሳ የመጨረሻው ንግግሬ ላይ ሰላምን ገድዬ ንብረቱን እንወርሳለን ምናምን ብዬ ሳውራ ይሄንን ድምፅ በሰማችበት ሰዓት እጃችንን ለማስታጠብ ማስታጠቢያ የያዘችውን ማስታጠቢያ መሬት ላይ ስትጥል ደንግጬ ስነሳ ብሌን ናት። ከዛ ብሌን ሚስጥሩን ሰምተሻል ስላትም አዎ ሰምቻለሁ፣ ምንም አታመጪም፣ የሰላም ልጅ እንዳልሆንሽ ደርሼብሻለሁ። ይሄንን ሁሉ ሚስጥር አሁን እትዬ ትምጣ፣ እማትመጣም ከሆነ ስልክም ደውዬ አስመጥቼ እነግራታለሁ ብላ በሳቱ ተናገረች።
እና እኔ በሳቱ የተናገርኩትኝ ለጓደኛዬ ለሄለን ነው። ሄለን በጣም በቃ ይሆናል አይደል በጥያቄ አጣደፈችኝ። በዛ ላይ ደግሞ በሰላም ፊት ለፊት አንቺ የኬል ልጅ አይደለሽም፣ አንቺ የኬል ልጅ አይደለሽም እያለችኝ ስታጣድፈኝ ሚስጥሬን የምጠብቅል ይመስሎኝ ለሄለን ተናገርኩ። ለሄለን ሲናገር ከዚህ በፊትም ትከታተለኝ ነበረ ብሌን እና ብሌን ሰማች። ስለዚህ ምን ማድረግ አለብን? አሁንስ ግራ ተጋባው ስትልም አንቺ ዝርክርክ ነሽ፣ ሚስጥሩን እኮ አዝረክርክ ብዬ አይደለም ለአንቺ እኔ ሚስጥር የምነግርሽ በስንት ስርዓት እንድትሰሪ እና አብረን እንድንካፈል እኮ ነው። ምን አይነት ዝርክርክ ነሽ ብሎ እሷንም ሲጣርጎ ከግድግዳ ጋር አጣብቆ በጥፊ ከመታት በኋላ ከአንቺ አስር ብሌን ትሻላለች ብሎ ጥሏት ሄደ ማለት ነው። ስራውን በትክክል ማሰሪ ከሆነ እኔ ራሱ አልፋታሽም ብሎ አስጠነቀቃት፣ በኃይሉ ቃልን ማለት ነው። ግን 10 ጊዜ ቢያስጠነቅቃትም በስተመጨረሻ ቃል የሰላም ልጅ እንዳልሆነች በእርግጠኝነት ብሌን ደርሳበታለች። ይህንን ሚስጥር በቀጣይ እንደምትነግራት ተስፋ አደርጋለሁ። ውድና የተከበራችሁ ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ቆይታ